አሁን ቅዱስ ቁርባን ለሰባት ነገር ይጠቅመናል። አንደኛው ትውልድን ለመባረክ ትውልዴን ባርክልን ብላችሁ ቅዱስ ቁርባን ባህሪን ይገራል፣ ዕውቀት ይሰጣል፣ ልጆችን ያረጋጋል፣ ያሰግናል። የጽድቅ ባለቤት ኢየሱስ ክርስቶስ መጥቶ ጽድቃችንን ሲፈጽምልን በመስቀል ላይ ተሰቅሎ የጽድቅን ኃይል ገለጸልን። የጽድቅ ባለቤት ኢየሱስ ክርስቶስ መጥቶ ጽድቃችንን ሲፈጽምልን በመስቀል ላይ ተሰቅሎ የጽድቅን ኃይል ገለጸልን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ራሱን ሰጠን። በክርስቶስ በኩል ያለው የጽድቅ አፈጻጸም የእኛን ባህሪ በአዲስ ኪዳን ውስጥ ያማረ የተዋበ እንዲሆን በመለኮታዊ ግርማው ዋጀንና ሥጋዬን ብሉ ግርማ ሞገስ ታገኛላችሁ አለ። አሁን የክርስቶስ ሥጋና ደም ያልበላ ትውልድ አይደመጥም፣ አይሰማም። ቅዱስ ቁርባን ወስዳችሁ ታሪክን ለማቆም ስትችሉ አሁን ቅዱስ ቁርባን ለሰባት ነገር ይጠቅመናል። አንደኛው ትውልድን ለመባረክ ትውልዴን ባርክልን ብላችሁ ሥጋው ደሙ ስትወስዱ ትውልዱ ይባረካል። ሁለተኛው ለሀገርን አቁምልን ከጠላት ጠብቅ ብለን ቅዱስ ቁርባን ስንወስድ እግዚአብሔር ለሀገሪቱ ኃላፊ ይሆናል። ሶስተኛው በኑራችን ውስጥ በረከት ሲጠፋ በረከታችንን መልስ፣ ተሰለብን፣ አጣን፣ ገንዘባችን ሁሉ በመናፍስት ተወሰደ ብለን ስንወስድ የዚህ ጊዜ በረከታችን ይመለሳል። አራተኛው እድላችን ሲመክን ምክን ይልብናል። ወይ ጎረቤቶቻችን ያመክኑታል፣ ወይ ቤተሰባችን በጣዖት ውስጥ ያሉ ናቸው፣ ሰይጣን ያመክነዋል፣ ዛሬ ያመክነዋል። ጌታዬ ወይ እድሌ መክኗልና እድሌን መልስልኝ፣ የእድሌ ባለቤት ልሁን፣ ራሴ ጠፍቻለሁ፣ ውስጤ ጠፍቷል ብለን ቅዱስ ቁርባን ስንወስድ የዚህ ጊዜ እድላችን ይመለሳል። አምስተኛ ጠላት ሲከበን ሲወረን በብዙ መንገድ ሲያጠቃን በግልም በማኅበራዊ ሕይወትም ክፉ ፍጥጫዎች ሲበዙብን የክርስቶስ ሥጋና ደም ስንወስድ የዚህ ጊዜ ጠላት ዝም ይላል። ምን ይላል? አየህ፣ ምልክቱ ይሄ ነው። በእስራኤሎች ኦት ይሉታል። አሌፉን ሲጠቀሙ ኦት፣ አንተ ምልክትን ስጠን ማለት ነው። ይህ ምልክት ደግሞ ምንድን ነው? ማንነትን ማግኘት ነው። ማንነትህ እየጠፋ የምትኖረው ኑሮ ሁሉ ግብ የለውም፣ ዓላማ የለውም። ማንነታቸው የጠፋቸው ሰዎች መሪዎች ሲሆኑ እንዲህ ተዝረክርከን ብልሽት ነው የምንለው። ትርፋችን ስድብ እንጂ ጸጋና ሞገስ አይደለም። ትርፋችን ውርደት እንጂ እንከንና ጥፋት እንጂ በጎነት የለም። የጽድቅ ጌታ ኢየሱስ ክርስቶስ ለዚህ መጣልን። ሌላው ደግሞ ስድስተኛው ቅዱስ ቁርባን ስንወስድ ስድስተኛው ጎረቤቶቻችን ወይም ደግሞ ቤተሰባችን ወይም ሌላው ጉስቁልና ውስጥ ሲወድቅ ጌታ ሆይ እባክህ እየጎሰቆለ ነውና ከድህነት ጉስቁልና ታደገው ብለን ለሌላው ቅዱስ ቁርባን እንወስዳለን። ለማ ለሌላው ለመሪውም ጭምር። መሪው ሕሊና አጥቷልና እባክህ ግፈኛ ሆኗል፣ አጥፊ ሆኗል፣ ሐሰተኛ ሆኗል፣ ሴረኛ ሆኗል መሪው፣ እባክህ ለመሪውም ሕሊና ስጥ። ዝም ብለን ብቻ አስቀድሰን መሄዳችን በረከትን አላመጣልንም። እግዚአብሔር ለኢያሱ ሲነግረው ነገ በመካከላችሁ ድንቅ ነገር እግዚአብሔር ያደርጋልና ዛሬ የተቀደሱ ነበር ያላቸው። ለመሪውም ለጎረቤቱም ጠማማ ለሚያስቡትም ዓይናቸውም ሆነ ሕሊናቸው ቡዳ ለሆኑትም ቅዱስ ቁርባን ስትወስዱ ሕይወታቸው ከእናንተ ላይ አያርፍም። መተተኛውም፣ ሟርተኛውም፣ አስማተኛውም፣ ጠንቋዩም፣ በየመንደሩ ያለ ቃልቻውም ዝም ይላል። ሌላው ሰባተኛው ቀጣዩን ትውልድ ለ400 ዓመት የሚሆን ለ300 ዓመት እድሉን ማየት እንድትችሉ ነው። እየሰማችሁ ነው። አብርሃም ለ400 ዓመት አየና ወይኔ ብሎ አለቀሰ። 400 ዓመት ባርነት ውስጥ የኔ ዘር ይወድቃል አለው። አዎ የጨለማው ጊዜ አለና ያንን ጊዜ የሚያልፉት ከባርነት በኋላ ኃያልነት አለ አለው። ይሄንን ተስፋ አደረገ።
ከባርነት በኋላ ኃያልነት አለ። እኛ ስንት ዘመን ባሪያዎች ሆነን በራሳችን መሪዎች፣ በራሳችን ሰዎች፣ በራሳችን ልጆች ተቀጠቀጥን፣ ተገረፍን፣ ተሰቃየን፣ ታሰርን፣ ተደበደብን፣ ፈራን፣ ደነገጥን፣ ሞትን፣ ተሰቃየን። በየጫካው በየጥሻው ተጣልን፣ ወደቅን፣ ተቀበርን። ስንት ዘመን ያ እንደ ወገን መሆኑ ቀርቶ እንደ ጠላት ወገን እየተቆጠረ የትም ቦታ ሲጣል፣ ይሄ ጽድቅ ነው? ይሄ ነው ክርስትናችን? የክርስትናችን ዋጋ ከዲያብሎስ ጋር እንዲህ ተሳስረን መኖር ነው። እንግዳ የሚሆንብን ነገር የሆነው አሁን ይሄ ነው። ስለዚህ ለትውልድ ውስጥ አሻግሮ ማየት የጾም ምስጢር እንግዲህ ይሄ ነው። ቅዱስ ቁርባን ባህሪን ይገራል፣ እውቀት ይሰጣል፣ ልጆችን ያረጋጋል፣ ያሰክናል፣ ከቡዳ መንፈስ ያስጥላል። ከሚመለከታቸው መቼም ልጆች ድንቡሽቡሽ ስለሆኑ መልካቸው ቢያምርም ባያምርም የመበላት እድላቸው ሲኮላተፉ፣ ሲለብሱ፣ ምን ሲሉ፣ ሲስቁ፣ ሲጫወቱ ምናምን ይበላሉ። ለዚህ ነው አልጋ ላይ ጥርሳቸው የሚያንቀራጭጩት። ለዚህ ነው አልጋ ላይ ሽንት የሚሸኑት ከስንት አንዴ። ያው እናትና አባት ሲናፍቋቸው ምናልባት ሽንት ሊሸኑ ይችላሉ እንጂ አብዛኛውን አይነ ጥላና ቡዳ ነው። ራስ ምታት ይለቅባቸዋል፣ ትኩሳት ይለቅባቸዋል። በጣም ብዙ በቡዳ የተበሉ ልጆች ባህሪያቸው ላይ እየታሉ ማተባቸውን ይሄንን ቅርጥፍ አድርገው ነው የሚበሉት። ይሄን በቃ መብላት መታገል ነው በቃ። አይታችኋል አንዳንድ ማተብ መስቀል ላይ ይሄታችን ነው ተበልቶ ክሩን ራሱ ይበጥሱታል። እንደዚህ ያደርጋሉ ልጆች። በቃ ያስቋቸዋል ስታዩቸው። እና ያ ምንድነው አይታወቃቸውም። እና አመዳም ናቸው ደግሞ በልጅነታቸው። ሲያድጉ ደግሞ በሴቶች ላይ ማዲያት የመውጣት ወንዶች ላይ የመክሳት ከሲታይ ምንም ቢበሉ ኑሮ አልገፋ ብሏቸው ልጆቹን ሚስቱንም ያስተዳድራል። ምን ይላል ጥሩ ይበላል፣ ግን ፉጨት አስተማሪ መስል ብሎ በቃ ይከሳል። ቡዳ መንፈስ በጣም ከባድ ነው። አባወራ ላይ ሲሆን ከእጅ ወዳፍ ይሆንበታል ሁሉ ነገር። እጁ በጣም የሥራ እጅ ነው፣ ግን ጠብ የሚል ነገር የለም። በህይወቱ ላይ ይጨነቃል። ለምን? የምቀኛ የጎረቤት ቡዳ በልቶ ሊሆን ይችላል፣ የራሱ የቤተሰብ ሊሆን ይችላል። ብቻ ተበልቷል፣ እድሉ ተወስዶበታል። ኑሮ አልገፋ ይለዋል። ሙሉ በሙሉ ማለት አይደለም፣ በቃ ቢያንስ 50% ማለት ነው። ከማኔጅመንት ችግርም ሊሆን ይችላል አንዳንድ ጊዜ። ግን ማኔጅመንት ችግር እንዲፈጠር የሚያደርገው ምን እንደሆነ መጠናት አለበት። ሰው ሰርቶ እንዲያልፍለት ተፈቅዶለታል። ጥረህ ግረህ ብላ ተብሏል። ምድር በቃ ተፈቅዶላታል፣ ምድርን ዘርቶ እንዲጠቀምባት። ግን ደግሞ እርግማኑ በክርስቶስ ተወግዷል። ኩርንችት ታብቅልብህ ተብሎ ነበረ። ምድር ኩርንችት ታብቅልብህ። ኩርንችት ማለት ሚስማር ማለት ነው። ትናንሽ ሚስማሮችና ምን ማለት ነው? አሜኬላ ታብቅልብህ፣ አሜኬላና ኩርንችት ታብቅልብህ ተብሎ ቢረገምም ክርስቶስ ግን እንደገና መጥቶ ደግሞ መስቀሉን በምድር ላይ ተክሎ መስቀሉን በምድር ላይ ተክሎ በቀራንዮ ላይ ማለት ነው እንደ ቆዳ ተወጥሮ ተጠማሁ ብሎ መጠማታችንን፣ ተራብኩ ብሎ መራባችንን፣ ይብቃኝ አልፈልግም በቃኝ እሺ ጽዋ ከኔ ትለፍ ብሎ ኃጢአት በሙሉ እንድታልፍ አደረገ። ከዛ ቤዛ ሆነ። አሁንም ተፈቅዷል እንደገና በኢየሱስ ክርስቶስም በአብ በወልድ በመንፈስ ቅዱስም መሬቱን ባርኮ ስራን ባርኮ ገንዘብን ሁሉ ነገር ባርኮ መጠቀም ይቻላል። ግን በዛ ነገር ውስጥ ደግሞ ጣልቃ የሚገባ ሌላ ኃይል አለ ነው። የሚሰልብ ደግሞ አለ ነው። አእምሯችንን ሁልጊዜ አርቀን ማሰራት ያለብን ወይም ቀድመን መገኘት ያለብን ለጽድቅ ነው እንጂ ለተንኮል መሆን የለበትም። ለነገ ተስፋ ማሰብ ያለብን መንግስተ ሰማያትን ተስፋ መንግስተ ሰማያት ተብሏል የሚጠራው እንጂ ነገ እንደዚህ ሊያደርገኝ ይችላል ብሎ አስቡ። ጠንቋዩ እንዴት እንዳደረገ እቺም ልጅ ደግሞ ኤሊስ ላይ ያለችው ደግሞ ታላቅ የምትባለው ልጅ አስቡት። ቀድማ ነው የምትገኘው። ድንገት እንደዚህ ተብዬ ልጠየቅ እችላለሁ ብሎ ቀድሞ አላቅም ላለ ማለት እኔ እንጃ ይሄን እንኳን አላቅም ላለ ማለት ሁሉ ነገር እንዴት ሰው ሁሉ ነገር ሊወቅ ይላል? ከባድ ነው አይደል? ኮመን ኖሌጅ የሚባል ነገር ያስፈልጋል። አዎ ኮመን ኖሌጅ ማለት ከሁሉም ከዶክተሬቱም ከኢንጂነሪንጉም ከአርቱም ከምኑ የሆነ ኮመን ሴንስ ሊሰጥ የሚችል ኮመን ኖሌጅ አጠቃላይ እውቀት መያዝ። ከዛ ውጭ ግን ዲቴል ገብቶ ራስን ማቃወስ አያስፈልግም፣ አላስፈላጊ ነው። ዲግሪዎች ቢደረደሩ ምንም ቢደረደር አያልፍም፣ ከልኩ አያልፍም። በአንዱ ላይ ነው ፕሮፌሽን የምትሆኑት። ፕሮፌሽንን የመሰለ ነገር የለም። አንድ ነገር ላይ ፕሮፌሽን መሆን ያስፈልጋል፣ ሁሉንም ከመነካካት
ወጥሮ መያዝ አንድን ስራ በቃ ፉል ታይም አድርጎ አንድ ነገር ላይ ስኬታማ መሆን የሚያስፈልገው እንጂ ነካ ማድረግ ከንቱ ነው የሚያደርገው። እግዚአብሔር ስሙ የተመሰገነ ይሁን። ሰላም ሁኑ። እሺ እኔ አትንካኝ በቃ አትንካኝ በቃ እኔ አትንካኝ። መመላለስ ብቻ መመላለስ። ቆይ አዳምጠኝ። ትናንት ታስራል ነበር? ዛሬ ተቀጥራል ነበር? ለምንድን ነው ያደፈጥከው? በቃ ሰንብት ብዬ ባልሰራም። እሺ ማን ያለው? በቃ ማን ያለው? መመላለሰው መተት ነኝ። የእድሳት መተት ምን አድርግ እየተባልክ? በቃ ኑሮ እሺ አትኖርም። እሺ ጊዜዋን ውሰድ። እሺ ጭንቅላቷን ውሰድ። እሺ ጊዜዋን ብልት ጊዜ ቁጭ ሳትሰራ ጭንቅላቷን በቃ ሀሳብ ስጠት። ለምን ብታመጭቷ ትኖራለች? እሺ የእድሳት መተት። ሌላስ ማን ያለው? ሌላ ማን አለ? አንተ ብቻ ነህ? አዎ ሌላው ምን ነው የሚለው? አይቀመጥም እሷ ላይ ስራ ታሰራ። ሌሎቹማ ብን ነው የሚሉት። በስማም ስትል እኮ ነው የሚሉት። ከየት ነው የምትታደሰው? በስማም ጊዜ አልናገርም። ሚስጥር ነው። እዚሁ እየጎተቱ እዚሁ እየመተቱ ነው ወደዚህ። እሺ ተዘጋጅ። ምንም አትሰራም ኮተታ። በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ነው ወደዚህ። በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም የምመላለስ የምታደስ የእድል መተት የሚስጥር መተት የሰላቢ መተት የቤተሰብ መተት ዳልሆን ነው። ደሃ የሰው ወርቅ አያድም። በሰው እድል ይጠቀማሉ፣ ሲሸኝ እነሱ ባዶ ይሆናሉ። ያኔ ዳልሆን ነው ይላሉ። እድሏን እኔ ነኝ የአእምሮ መተት ማረገው እኔ ነኝ። እድሏን ወስደው በቃ ጭንቅላቷ እኔ ጋር ነው ያለው። ተምራለች፣ አልተማረች፣ ሰጣቸው ወርቅ ነው። ግን እኔ እንዴት እኔ ልብላ እኔ ቆሎ ልብላ። ቆሎንም እግዚአብሔር ይባርክልሽ። አንድ 2 ዓመት ያስወጣኝ ጊዜ 1 ዓመት ከ8 ወር ምችት ብሏል እየሰራች። እኔ ከስር ቁጥ አድርጌ ምንም ባዶ ኢትዮጵያ ድረስ መታለች። ከዛሬ 5 ዓመት በፊት እንጦጦ ማርያም አጥምቄ ብዙ ተሸኝቶላታል። ከዛ ከ2 ዓመት በኋላ ደግሞ መጣች። የዛሬ 2 ዓመት ተገናኘን፣ ተሸኘ። 1 ዓመት ከ8 ወር እፎይ ብላ ሰራች። እንደገና ደግሞ አደሱባት። ይሄው ስራ አልባ አድርገው አስረው ቁጭ አደረጉ። አበባ ለምን ትሆናለች? ለምን ያምርባታል? ለምን ትደሰታለች? ለምን ትሰጣለች? ለምን አስራት ታስቀምጣለች? እኔ እየተራኩኝ አስራት ቁጣ ለምን? እሺ በል ቀጥል። የአእምሮ መተት የሚስጥር መተት የሥራ መተት ሁላችንም እሱ ደግሞ ከሥራ ቦታ ነው። ሁላችንም በሉ ከሥራ ቦታ በል ቀጥል። ሁላችንም እሺ ለፊልም ሰብሰብ ለምን ትሰራለች? ለምን ትሰራለች? ይሄ እንደማለ የፊሊፒንስም ወይ ጉድ። እሺ በልጥራ ሁላችንም በሉ ሁላችንም ለቀን እንሄዳለን በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በድንግል ማርያም ስም ከፍተናል። በ7 የጮና ወጣ አንድ ላይ ተለበል። 1 ቀጥል 6 በላይ መጨረሻ በቅዱስ ገብርኤል ስም ገንዘን እናሄድ። ቅዱስ ገብርኤል ሲኦል ያወርደ መልአኩ። እግዚአብሔር ይመስገን። መብራንን አመስግኑላት። ነይ እስኪ ከእንጦጦ ማርያም እስከ ካናዳ ደህና ነሽ? ተይ በመብራን ተይ። ቅዱስ ሚካኤል ጠላትሽን ይጣልልሽ። ነይ እስኪ እንዴት ነው ፈተና?
መኖር አይደለም የምኖረው እዚህ ሀገር ጥሩ ኑሮ እኖራለሁ ብሎ መጣው ኑሮ ገሃነመ እሳት የሚሆንባቸው ብዙ ሰዎች አሉ። ህይወት ሳይሆን በቃ የሲኦል እሳት የሚሆንባቸው ሰዎች አሉ። እንዲህ እየታሰሩ እየተያዙ አይዞሽ መብራን የመጨረሻ ታደርግልሽ። አሜን። እሺ እግዚአብሔር ካንቺ ጋር